የዛሬ እንግዳችን አስገራሚ የህይወት ግጥምጥሞሽ አጋጥሟቸዋል። ሮብለት ነው ደውላልኝ አክስቴ ልጅ እናትሽ ተገኘች ብላ ግራ ገብቶኛል። የአክስታቸውን ቤት የተከራየ ወጣት አክስታቸውን ሲመለከት ከአያቱ መልክ ጋር ይመሳሰልበታል። አቦች ሴትዮ እናትሽ በጣም አያቴን ትመስላለች፣ እናቴን አባት ትመስላለች፣ አነጋገሯ ምኗ። ከ48 ዓመታት በኋላ ወላጅ እናቴ ልትሆን ትችላለች ያሏትን ሰው አግኝተዋል። አባታችሁ ኃይለኛ ነው፣ በጉልበት ነው እኔን ይዞኝ እዚህ የመጣው። እኔ ጅጅጋ ልጅ ነኝ፣ እኔ እዚህ ሀገር አላውቅም ሁሌ ትለን ነበረ። በቃ ሞተ ብለሽ ምትረሽው ምታስታውሽው እናትም አባትም ልጅም ይሆን ሲቀሪ ነው አንድ ነገር። ከ48 ዓመታት በፊት በሶማሌና በኢትዮጵያ በነበረው ጦርነት እናት ለልጆቻቸው ምግብ ለማምጣት እንደወጡ አልተመለሱም። ልጆች ነበሩ፣ ወንዶችም ሴቶችም ሞተዋል በጦርነቱ ተብላ ይሆናል እንግዲህ በዛመነች። እሳቸው የሚያውቁት ልጆቻቸው እንደሞቱ ነው። በሙሉ ቤተሰቦቿ እንደሞቱ በሷ ምክንያት ነው የወጣሁት። በሷ ምክንያትም ሊሆንልኝ እግዚአብሔር እንድተጠቃሚ እየገባ ነበር። ይህንን አስገራሚ ግጥምጥሞሽ ታሪኩ ምንድን ነው የሚለውን እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አሁን ዲኤንኤ ለመመርመር ጫፍ ላይ ደርሰዋል። ውጤቱ ምን ይሆን የሚለውንም በቀጣይ የምናሳውቃችሁ ይሆናል። የወንድ ልጅ ሀገሩ እግሩ ነው እንደሚባለው ከደቡብ ክልል ተነስቶ ጅጅጋ ላይ ህይወቱን እየመራ የነበረው ወጣት ለ48 ዓመታት ያህል የተለያዩትን ቤተሰቦች እናትና ልጆች የሱንም አክስቶች ለማገናኘት ችሏል ብለን እርግጠኛ ለመሆን ዲኤንኤውን እንጠብቃለን። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እስቲ ራስሽን አስተዋውቂልን። የት ሀገር ነው ያለሽው? በጣም የሚገርም ነገር ነው የነገርሽን። ይህንን ለተመልካቾች እንድናካፍል ስለፈቀድሽን በጣም አመሰግናለሁኝ። ራስሽን አስተዋውቂልኝ። ኦኬ፣ እኔ ጊኒ እባላለሁ። ትውልዴ ጅጅጋ፣ የምኖረው እዚህ ፈረንሳይ ሀገር ጀኔቫ አካባቢ ድንበር ላይ 32 ዓመት እዚህ ከመጣሁ። አሁን ራሱ ጅጅጋ ያለሽ ነው የሚመስለው። ብዙ ኮንታክት ስላለኝ ጅጅጋ ሊሆን ይችላል። እና የ4 ልጆች እናት ነኝ። 2 ወንድ 2 ሴት አሉኝ። 2 የልጅ ልጆች አሉኝ፣ ወንድና ሴትም። ያው እዚህ ቆይቻለሁ ማለት ነው። አስተርጓሚም ነኝ ለሶማለኛ፣ አማርኛ፣ ፈረንሳይኛ። በቃ ብዙ ሰውን ተባብራለሁ። እኔ እናቴንም አባቴንም እናቴን አውቃታለሁ። የጠፋችበት ሰዓት በጦርነቱ ጊዜ ነው ልጅ ሆኜ። አባታችንን ደግሞ እሷ ትነግረናለች ከመጣች በኋላ። ታሪካችን ብዙ ነው። መጀመሪያ እሷ ትገኝና ከዛ ቀጥሎ አባታችንን ይቀጥላል። ከ48 ዓመታት በኋላ እናቴ በህይወት መኖሯን ሰማሁ። 90% እናቴ ነች ብያለሁ። 10% ግን እንደው በዲኤንኤ እንዲረጋገጥ ፈልጊያለሁ እያልሽ ነበርና ኤግዛክትሊ እንደዛ ነው። ምን ተፈጥሮ ነው ለዚህን ያህል ጊዜ ከወላጅ እናታችሁ ጋር የተለያያችሁት?
እኔ በጣም ህፃን ነበር። ጦርነት ጅጅጋ ሶማሊያ እና ኢትዮጵያ ስጠሉ ጦርነት ነበረ። አያታችን ጋር ነበረ የምንኖረው የእሷ እናትና አባት ማለት ነው። እና በጦርነቱ ጊዜ እሷ ነበረች የምትመላለሰው። አንድ ጊዜ እኔ 5 ዓመት ልጅ ነኝ። እስከ ጦርነት ስንመለስ ያው 1 ዓመት ነው መሰለኝ የፈጀው። 6 ዓመቴ ነበር። እና እሷ ነበረች ምሽግም ውስጥ ቁጭ ብለን እየተመላለሰች ምግብ ብታመጣለን ሁል ጊዜ። ከዛ በመኪና በምንም ተወስደን ሀረር መጠለያ መተን ነበረ። በመጣም በሁለተኛው ቀን በሶስተኛው ቀን ምግብ ልትገዛ ወጣች። ትንሿን እህቴ አራስ ነች። እኔ ትንሽ አውቃለሁ። አያቶች ያሉ እናትና አባቷ ማለት ነው። ወጣች፣ በዛው ቀረች። ምግብ ልታመጣ እንደወጣች እኔ ራሴ ሶማሊያ አርጌሳ ታየች ተብሏል። አያቴ ሲያወሩ ሰምቼ በ10 ዓመቴ 11 ዓመት የሞላኝ እዛች አርጌሳ ነው እንጂ ያስፈልጊያት ውሸትም አርጌሳ የለም ተብሎ በ11 ዓመትሽ እናትሽን ፍለጋ አርጌሳ ሄድሽ? ብቻ አልሄድኩም። የአንድ ናዝሬት ልጅ አሁን ካናዳ ነው የምትኖረው። 10 ልጆች ወልዳለች። ዛህራ የምትባል አንድ ክፍል ነበረን። እሷ ከናዝሬት መታ ጅጅጋ ግን ቤተሰቦቿ ጅጅጋ ናቸው። እናቷ ሀርጌሳ ነበረ እሷ የምትኖረው። አክስቷ ነች ያሳደገቻት። አንድ ቀን ግን እያወራን አበቡ ትናንትና አንድ ሴትዮ መታ እናቴን ሀርጌሳ ነው ስትል ነበረ። ሀርጌሳ ልጠፋ ነው ብዬ ስላት እንዴ እኔ እኮ የእውነት እናቴ እዛ ነች አለች። አክስቴ ነች ያሳደገችን ናዝሬት። አሁን እናትየውም አሉ ጅጅጋ። እና እንዴት እናድርግ በቃ እንጥፋ። እኔ ነገ አክስቴ ጋር ነኝ ቅቤ ግዢ ምናምን ስለምትለኝ 10 ብር ስትሰጠኝ እኔ እመጣለሁ። እዛ ሶማሌ ሰፈር ነበረች እሷኛ መብራታይ። በዛው ሳም ደብተሯን ይዛ ጠፍተን የሆነ መኪና ላይ የግመል ከብቶች መኪና ወጥተን ሀክሽን የሚባል አደረሱን። ከሀክሽን እስኪ አርጌሳ ብር ገበሬዎቹ ጋር ሄድን። በጣም ህፃን ልጅ ነው። እሷ እናቷን አገኘች። አሁን ጅጅጋ ነው የምትኖረው። እሷ ካናዳ የምትኖረው የእሷ እናት ጅጅጋ ነው የምትኖረው። በዛን ጊዜም ተገናኝተን አናውቅም። ያጣው አስፈልጎ እናቷ ባል አስፈልጎ ተጠፋች። ወደ ጅቡቲ ጅጅጋ ተመለሽ ተብዬ ጅቡቲ ሸኙ እሷ ዘመዶች። በዛን ሰዓት የሆነ ጦርነት ነበረ ጅጅጋና ሶማሊያ መካከል። መመለስ አልቻልንም። እሷ እዛ ቀረች። እኔ በጅቡቲ ልመለስ መጥቼ በዛው ቀረ። ጅቡቲ ይባላል። አሁን ሐሙስ ዕለት ሮብ ዕለት ነው ደውላልኝ አክስቴ ልጅ እናትሽ ተገኘች ብላ። ግራ ገብቶኛል። ከ48 ዓመት በኋላ? አዎ። እንዴት ተገኙ? በምን ምክንያት? ምን ፍንጭ ተገኝቶ ነው? የደቡብ ልጆች ያሉ ጅጅጋ እየመጡ ነዳጅ ቦታ የሚሰሩ እኛ ሰፈር ነዳጅ ምናምን አለ 01 እና የእናቴ እህት አለች። ትልቅ ግቢ ያላት ቤቶች ታከራያለች። እዛ ግቢ ከደቡብ ከሶማሊያ ከትም ሲመጡ ተከራዮች ናቸው። የዛሬ 4 ዓመት ነው ልጁ የመጣው። ሲናገር ለአክስቴ ልጆች በመሰረት አበቦች ሴትዮ እናትሽ በጣም አያቴን ትመስላለች፣ እናቴን አባት ትመስላለች። አነጋገሯ ምኗ በቃ ምናቸውን በሙሉ ኮኛ ደቡብ አይደለም ሶማሌና አማራ ክልል ምናምን ትለዋለች። እሷም በቃ ቀልድ እየመሰላት እንትን አላለችም ችላ ብለው። አሁን ሮብ ዕለት እንደገና ደግሞ ተገናኝተው ሌላ የኛ ሰፈር ልጅ እዛው አብሮ የሚሰራው ልጅ አንቺ ልጅ እኮ አላት አክስትሽ ያኔ ጠፍተው ነበረ እናታችንና አያታችን ያወሩ ነበረ። እስቲ ለምን ይሄ ልጅ ልባችሁን እዛ ደግሞ ወስደዋት እንደሆነ ስትጠይቂው እስቲ ስጠይቀው እዛው አጠገቧ ቆሟል። አዎ እንዲህ ሌላም አለች ቡዛዩ አክስቴ ልጅ አብረው ነበሩ። እስቲ ምን ምልክት አለባት? እሷ ፊቷ ላይ ምልክት ነበረባት። እዚህ ጋር ትንሽ ጠባሳ አለባት። ፀጉሯ ሉጫ ነው፣ ረጅም ነው እና እንደ ጉድ ነው የምትቀባው። እና እኛ አባታችን ልጅ ሆኖም እኛም ልጆች ሆነን ወሬ አትወድም ከሰው ጋር እንደዚህ ብዙ ሰው ሲሆን ርቃና ብቻ ነው የምትቀመጠው። የእኛ እናት ያማት ነበር። ቆንጆ ሴት ነበረች፣ ግን በሽተኛ ነበረች። አያታችን ሲነግሩን የእናትና አባቷ እና ስሟን ቀይሮ አባቴ ነው በጉልበት በዛ በጅጅጋ ጦርነት ጊዜ አምጥቷት ልጅ ወልዳም ብላ እዛ እርሻ ውስጥ ነው የምትኖረው ከከተማ ውጭ ደቡብ። ግን ትለን ነበረ እኔ የባላባት ልጅ ነኝ የአደግ ልጅ ነኝ ትለን ነበረ። ልጆች ነን አለ ሰውየው። ልጇ ማለት ነው 45 ዓመቱ ነው። እድሜ ስንት ነው አልኩት። 45 ይሆናል አልኩት። ከጠፋች 48 ዓመቷ ነው። እናት ልትሆን ትችላለች። ልጆች ነበሩኝ ግን በጦርነቱ ሞቱ ነው የምትለው። እኛን
አሁን እሷስ አገናኙ ከትናንት ወዲያ ሳገኝ ከእናንተ በኋላ እኮ እኔ 5 ወለድኩ ነው የምትለው። እንደዛው ያማታል። ጤነኛ መስሏት ነው ሰው የወሰዳት እንጂ ያማታል። አሁን የእሷ የልጅ ልጅ ትናንትና 1 ሰዓት ከአንቺ ካወራሁ በኋላ አወራሁት። እንዴት ነው እስቲ እኔ ጸባዩን ስለማቅ ነው ሰው 3 ሰው አጠገብ ለአጠገብ ከተቀመጠ ሩቅ እዛት ምናምን። አሁን እንደዛ ነች። ምግብ እያለ የለም ትለኛለች። ለምን የለም ትኛለች? ነው እኛ ሀገር ጫት አናውቅም፣ ግን እኔ ጅጅጋ ለምጄ መርቀኛ ስገባ እሷ ብቻ ነች የምትለኝ። አንተ መርቅናል? አዎ ወንድሟ የምትለው ነበረ። ወንድሟ ብቻ አንድ ወንድም ያላት ጫት ይቅም ነበር አጎቴ። እና ይሄ በቃ ቋንቋቸው የጅጅጋ ነው። እኔ ስጠይቃት የምትነግረኝ ሰፈር በሙሉ ከጦርነቱ በፊት ነው። ቀበሌ የሚባል ነገር አላውቅም አለች። እውነቷን ቀበሌ በኋላ ነው የመጣው። ያስሯት ነበር። እኔ ትዝ ይለኛል የ5-6 ዓመት ልጅ ሆኜ እንዳጠፋ እያሉ ያስሯት ነበር። አሁን አንቺ በደንብ ታስታውሻለሽ? በደንብ ነው ማስታወሳት። ትንሿ እህቴ ግን አታስታውስም። ገና ጩጬ ነች። የ1 ዓመትም ልጅ አልሞላትም ስትጠፋ። ፎቶም ልከውልሽ አይተሻል? ፎቶ ልከውልኝ አይቻለሁ። አናግሬያታለሁ ጅጅጋ በዋትሳፕ እንትን ብለው 2 ስልክ አጋጥመው እዛ ባላገር ነው ያለችው በልጇ በሱ ስልክ እሱ ዋትሳፕ ምናምን የለውም። እሷ ነች። ምን ተሰማሽ ከዚህን ያህል ዓመት በኋላ የእናትሽን ድምፅ ስትሰሚ? ምትረሺው የምታስታውሽው እናትም አባትም ልጅም ይሆን ስትቀሪ ነው አንድ ነገር። ግን ሰው ምግብ ሁሉ እያመጣልሽ የትም ሄዶ እያመጣልሽ በዛ በጦርነት ራሱ በአየር ሲመቱ ምሽግ ውስጥ ሆነን ምን ጠብሳ ምን ብላ ታመጣልን ነበር። እሷ ብቻ ነበረች። እናትና አባቷ አርቢቶች ናቸው። እና ይሄ ስሜት ሁሌ ነበረኝ። ትንሿ እህቴ ማረቆ ገዳም ታይታለች ምናምን ትለኛለች። በዝም በገዳም እንኳን ብትሄድ አይመስለኝም። ሀረር ታይታለች። ጸጉሯ ረጅም ሴትዮ አላቃቸውን ብላ ሮጠችብን ምናምን። በቃ ሁሌ ይሰማ ነበር። እኔ እናቴ በሽተኛ መሆኗን ስለማቅ የሆነ ቦታ አንዱ ቦታ ሰው ወስዷት በቃ ጭንቅላቷን እኛንም በደንብ አታውቅም ነበር። እንዲህ ዝም ብላ ታይን ነበር። አንዳንድ ጊዜ ምንድን ነበር ህመማቸው? የመንፈስ ጭንቀት፣ የሚጥል በሽታም ነበረባት። አያቴ ሳወራልን በቃ ወታ ትጠፋ ነበረ። ወንድሜ ትልቁን ከወለደች በኋላ ሀረር ትወጣለች፣ ትጠፋለች፣ ትገኛለች፣ ያመጧታል። እና ወንዶች ይከለክሏት ነበረ። አባቴን ራሱ የአክስቴ ባል ነው ያመጣላት። እሱ የአዲስ አበባ ሰው ነው። የአምቦ ሰው ጓደኛውን አምጥቶ እሱ ሊወስደን እኔና በድሉን ወንድሜ ሞቷል። አሁን ልክ ጦርነቱ ሊገባ አካባቢ ሊወስደን መቶ አያቴ ያስጣሉ። አባታችን ሊወስደን የዛን ጊዜ ነው። መልኩን አላውቀውም። የአክስቴ ባል ቤስት ጓደኛው ነበር። አክስቴ 9-10 ልጆች አላቸው። ተበላሳ የኔ አባት እውነተኛ ስሙ ወርቁ ያገታ ይባላል። አምቦ የሚባል ሀገር ነው የተወለደው። ግን አያቴን ያባረረው ለምን? እናቴ በሽተኛ ነበረች። እሱን ስም እንጂ የምናውቀው ሌላ ምንም እናውቀው። እናታችንንም እንዳንጠይቅ ሰዓቱ ጩጮዎች ነበረን። በጠፋች እሱን ስንጠያይቃትም ልጆች ነበሩ፣ ወንዶችም ሴቶችም ሞተዋል በጦርነቱ ተብላ ይሆናል እንግዲህ በዛ መነች። እሳቸው የሚያውቁት ልጆቻቸው እንደሞቱ ነው። እናንተ ግን በህይወት አላችሁ። እግዚአብሔር በሙሉ ይመስገን። ቤተሰቦች እንደሞቱ በጦርነት። በጣም ነው የሚገርመው። የእናንተ አስገራሚ የሆነው የቤተሰብ ታሪክ የሚጀምረው እንግዲህ በ1969 ዓመተ ምህረት ነው። በዛ በጦርነቱ ምክንያት እናንተን ለመንከባከብ ምግብ ለማምጣት በወጡበት ሲቀሩ በጦርነት ሞተዋል የሚልም ስጋት፣ የት ገብተው ይሆን የሚልም ፍለጋም ነበርና አንቺ ግን ገና በ10 ዓመትሽ ፍለጋ ወጥተሽ በዛው ስደት ወጣሽ። እንዴት ነበር የስደት ህይወት? የስደት ህይወት እኔ በልጅነቴ ነው ሰራተኛ ነበርኩ። እዛ ሶማሊያ ለሙቀት የመጡ የጅቡቲ ሰዎች፣ እነዚህ ዛህራ አብራኝ የጠፋችው ልጅ እናቷ ቤት እዛ ግቢ ውስጥ ከጅቡቲ የመጡ ለሙቀት፣ አንዷ አማርኛ ትችላለች፣ የሀረር ልጅ ነች። እሷ አለችን እኛ እንወስድሻለን። 2 ትንንሽ ልጆች ነበሯት። ልጆች በቃ አሳድግ ነበረ። በዛውም ገበያ ሲልኩኝ ምናምን ሶማሌኛም ስለሚችል ጅጅጋ ሰዎች ይመጡ ነበር። ሳስጠይቅ አያቴን የሚያቅሰው ምናምን ደሞዝ ሲሰጡ ለነሱ እየሰጠው እኔም እየመጣሁኝ ከዛም በኋላ ሀገሩን ከለመድኩ በኋላ እየጠፋ በባቡር መጥቼ በየጠፋው ተመልሼ እመጣ ነበረ። ተመልሰሽ አያቶችሽን ታገኝ ነበር? አያቶችን በደንብ አገኛቸው ነበር። የሰራሁበትን እየላኩኝ ለምን እነሱ በጣም ተሰቃይተው ነው ያሳደጉኝ ሁለቱም።
ከዛ በኋላ ከጅቡቲ ነው ወደ ፈረንሳይ የገባሽው? አዎ ከዛ ጅቡቲ ጅጅጋ ልጆች አገኘው። እዛ ሬስቶራንት ምሰራ ነበረ። በኋላ ሬስቶራንትም ከፍተን ነበር። ቁርአን ባዶ የሚባል ቦታ ይሄ ሚሊቴር ዝም ብሎ ነበር የመጣው። ይሄ ሰርቪስ ወታደር አልነበረም። ከዛ ተዋወቅን። ሰርቪስ ማድረግበት ቦታ እሱም አንዳንድ ጊዜ የመጣ ኤክስትራ ይሰራ ነበረ ወታደርነት ለቆ። ከዛ በሲቪል መቶ ተጋብተን ወጣው ላለፈ እዚህ የተጋባሁት ይዞኝ መጣ። ከዛም በኋላ ፈረንሳይ ነበር ያገባሽው? አዎ ፈረንሳይ ነው። እሱ ደግሞ በዛ በጦርነቱ ጊዜ ሳይሆን ከጦርነቱ ትንሽ አለፍ ብሎ የእሱ አያት የፈረንሳይ ኤምባሲ ነበር እዛ አዲስ አበባ ኦሪዮል የሚባል የእሱ አያቱ ነው። ይሄ ይዞኝ የመጣው አንተዋወቅም ነበር። በዚህ በኋላ ነው እኔ 3 ዓመት አብረን እዛ ቆየን ጅቡቲ። ከዛ እሱ ነጭ ስለሆነ በቃ አንድ ቀን ውሻውን ሲገሉበት መሮት በቃ እኔ ሀገሬ ድሃ ብሆን ይሻለኛል እዚህ ሀብታም ከመሆን ብሎ ሬስቶራንቱን ለቆ ገባ ነበረ እንጂ እዛ ነበር። እኔ መምጣት አልፈልግም ነበረ። እዛ ተቀምጬ ጅቡቲ እና ጅጅጋ መመላለስ ነበር የፈለኩት እና ልጅ እዛ አንድ ልጅ ስለወለድኩኝ ግዴታ በቃ መጣሁ። እዚህ አምጥተውኝም ባላገር ውስጥ ነው መጣኝ። ባላገር ብቻ ነበርኩ ጥቁር። እዛን ጊዜ ጥቁር ሰው እንኳን ጥቁር አረብም የሌለበት እዛ 9 ዓመት ታመኔም ራስን ታመኔ ነበር። ለምንጃይ ምንም የሚለመደው ለመመድ ከ9 ዓመታት በኋላ ጠፍቼንም እዚህ ልጅ ነው አካባቢ መጣሁ። ይኸው 23 ዓመት እዚሁ የወለድኳት ልጅ የመጨረሻው ሳም እዚሁ ወለደች። አሁን ደግሞ ከ48 ዓመታት በኋላ እናት ልጆች አሁን ተደናግረዋል። ግን ደብቄያቸው አላውቅም። ሁሌ ይጠይቁኛል እናትሽ አባትሽ እውነቱን ነው የምነግራቸው። እናቴ ምግብ ልታመጣልን ሄዳ ተመልሳ አልመጣች። አሁን ብዙ ነገሮችን አመሳክራችሁ እውነት ነው ወደሚል መደምደሚያ ደርሳችኋል። ምክንያቱም ተከራይቶ የነበረው ያንቺ የወንድም ልጅ ነው ማለት ነው። ኤግዛክትሊ የመልክ መመሳሰል ነው። እኚህ ሰው አያቴን ይመስላሉ የአባቴን እናት ብሎ በመልክ መመሳሰል ነው። አክስቴ አንድ እሷ ነች የቀረችው። ምን ተሰማቸው ግን አክስታችሁ ሲሰሙ? እንደ ቶሎ አባትን ደውልና አገናኘኝ ምናምን አለችው አሉ። እኔ ያልነበርኩም አጠገባቸው እና የዛ ሐሙስ ዕለት ሮብ ነበረ። ሐሙስ ዕለት የሆነ ጎርፍ ነበረ መሰለኝ ደቡብ እርሻ ወጥቶ ከእርሻውና እሷ የምትኖርበት ቤት ቅርብ ርቀት ባለው በመኪና ሄደው ሊመለሱ ሲሉ መንገድ ተደረመሰ አለኝ። ስልኩን ሰጥተውኝ አናገርኩት እና ቆይ እስኪ መኪና አሁን ይሄድ ይሆናል ምናምን ብሎ ከትናንት ወዲያ በእግሩ በቃ ሰለቸው ሁሉም። ከዛም ሲደውልለት በእግርም በፈረስም ሊሄድ ብሎ ከትናንት ወዲያ ገባ። እንደዛ ነው ያገናኘን። የዚህ ጅጅጋ ያለው ልጅ አባት ማለት ነው። እሱ ነው በቃ አጠገቧ ያለው። ሌሎቹ የሉ፣ ማንም አጠገቧ የለም። እንግዲህ የወንድ ልጅ ሀገሩ እግሩ ነው ይባላል። ከደቡብ ክልል ተነስቶ ጅጅጋ ሲመጣ እንጀራ እህል ውሃ ብሎ ነው። እግዚአብሔር ስራ። አዎ ስራው በጣም ይገርማል በእውነት። የት ከተማ ነው ደቡብ ክልል? ምን አውቃለሁ እኔ ደቡብ እኛ ያለንበት ሀገር አለ እዚህ አቮካታ ምናምን በቃ ጫካ ውስጥ ነው። ቤቶች ብዙ የለውም ደቡብ እና ቅርብ ከተማ ያለችው አለ 3 ሰዓት መንገድ ነው አለ። 3 ሰዓት መንገድ ትልቅ ከተማ ቤት ምናምን ያለበት አለ። የ3 ሰዓት መንገድ ነው። እሳቸው ግን ከዛ ከጦርነት ለእናንተ ምግብ ለማምጣት ወጥተው እንዴት ወደዛ ወደ ደቡብ ክልል ሊሄዱ ቻሉ? የሰማችሁት ነገር አለ? አዎ ልጅያም ይነግረናል። ይሄ ባለ 45 ዓመቱ ሁሌ ትለን ነበረ። አሁን አባታችን ሞቷል። አባታችሁ ኃይለኛ ነው፣ በጉልበት ነው እኔን ይዞኝ እዚህ የመጣው። እኔ ጅጅጋ ልጅ ነኝ፣ እኔ እዚህ ሀገር አላውቅም። ሁሌ ትለን ነበረ። እኔ በጉልበት ነው አባታችሁ ይዞኝ የመጣው፣ ፈልጌ አይደለም የመጣሁት ትል ነበር አለ። ስለዚህ ተጠልፈው ወይም ደግሞ አለፍላጎታቸው ነው ወደዛ አለፍላጎቷ ስሜንም ቀይረው ነው ስሟንም እዛ ስም አውጥተውላት ነው። የእነሱንም ቋንቋ እዛው ለመደችው። አንቺ ከወጣሽ በኋላ ወደ ሀገር ቤት ተመልሰሻል? አሁንስ እናትሽን ለማየት የመምጣት ሀሳብ አለሽ ወይንስ የዲኤንኤ ውጤቱን ትጠብቂያለሽ? ለዚህ ነው ዲኤንኤ ውጤቱን ነው የምጠብቀው። እንዳሁኑ ከትልቋ ልጅ ጋር የሚሄደው ልጆች አንዳቸውም አይታወቁም። አንዱ ትልቁ ብቻ ነው የሚያውቀው።
ሄደው አያውቁም። እኔ ማጋ ነው የምወስዳቸው። እናት አባት የለኝም ነው የምላቸው። ወንድሜም ትልቅ ነበረ ኮሎኔል፣ አሁን ከሞተ 10 ዓመቱ ነው። እሱ እያለ በየአመቱ ነበረ መጣው። እሱ ከሞተ በኋላ እንደውም ነገር አስጠልቶኝ እዚህ ምናምን ነው የሚሄደው። ለምን ብዙም አስታውሳለሁ እናቴ ምናምን ጅጅጋ ሲሄድ ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። በጣም የሚገርም አጋጣሚ፣ የሚገርም ታሪክ ነው። እንግዲህ የዲኤንኤ ውጤቱም እናትና ልጅ መሆናችሁን ያረጋግጣል ብዬ አስባለሁኝ። እንደው ግን በእንዲህ አይነት አጋጣሚ እናቴን ላገኝ እችላለሁ ብለሽ አስበሽ ታውቂ ነበር? ድሮ ግን ሰው ሲጠይቀኝ ሁሉ በቃ አንዳንዴም ያናድደኛል። ያው ቅርብ ሰው ምናምን ካልሆነ በስተቀር እናትሽ እና አባትሽ ሲሉኝ የለኝም፣ ሁለቱንም ነው የምላቸው። እናቴ ወጣች ቀረች፣ አባቴን ደግሞ አያቴ አባረረው። በጣም ነው የሚገርመው። አኗኗረሽ እንዴት ነው? እንግዲህ ስለተፈቀደልኝ ነው አንቺ ያልኩት፣ ተመልካቾችም እንዳይወቅሱኝ። ግን አሁንም ሀረር ወይ ጅጅጋ ያለሽ ነው የምትመስዪው። እኔ እንደዛው ነኝ። ድንበር ላይ ስለሆንኩ እዚህ ይመላለሳሉ ሶማሌዎቹ፣ ትግሬዎቹ። በዛ ላይ አስተርጓሚ ነኝ። ሶማሌኛም አማርኛም አስተርጓሚ ነኝ። አሁን 15 ዓመት ሆነኝ አስተርጓሚ ከጀመርኩ። ለመንግስት እሰራለሁ፣ ለፈረንሳይ መንግስት ኦትሳዋ ከሊዮን እስከ አንስ የሚባል ሀገር 3 ወረዳ አውራጃ የሚባለው አውራጃ 3 አውራጃ ሳቧ፣ ኦትሳዋ፣ ሊዮን። ይሄ በሙሉ እናገረው ነው ሁሉም ጭምር እኔ የማስተረጉመው ሶማሌኛ። አውራጃ የሚባል አለ እንደ ፈረንሳይ ውስጥ? የድሮ የሀገር ውስጥ እኛ በኢትዮጵያ እያሰብኩ ነው። እኛ ሀረር ድሮ ሀረር ክፍለ ሀገር ነበር የሚባለው። ድሮ አውራጃ በሚባለው ነው። እኔ ምን አውቃለሁ፣ እንትን ነው የሚባለው፣ ዴፓርተማ ነው የሚባለው። እና 4 ዴፓርተማ አስተርጓሚ ነኝ። 15 ዓመት ሽማግሌ አሮጊቶች የሚያርፉበት ቦታ እዚህ ድንበር ላይ ስዊዝ አካባቢ እሰራለሁ። ኪችን እሰራለሁ፣ የሚበሉትን ኪችን ከሽፎች እሰራለሁ። በተረፈ ፌስቲቫል ምናምን ሙዚቃ ምናምን ሲመጡ ከሙዚቀኞችም ጋር እሰራለሁ። በጣም ሰራተኛ፣ ኩሽና ሰራተኛ። አያቴ 7 ዓመቴ ሁለተኛ ክፍል ሆነ ሆኜ ነው ያስተማረችኝ። እንጀራ መጋገር፣ ሽንኩርት መክተፍ አሮጊት ነበረች አያቴ ያሳለፈችኝ ገናንሽ ነው። ስለዚህ ምግብ ለወንድሞቼ ነበር የምሰራው። እንደዛ አሁንም እሰራለሁ። ስንት ወንድሞችና እህቶች አገኘሽ? እሷ የምትለው 5 ወለድኩ ከእናንተ በኋላ ነው። ስለዚህ 8 ትላልቅ ቤተሰብ አገኛችሁ። በፊት 4 ነበረን፣ 2 በድሉና ሰለሞን ሞተዋል። እኔና ኖንሽ ትንሿ ምን የቀረ ነው። ተመስገን። ይህ በጣም ደስ ይላል። ምን ማስተላለፍ ትፈልጊያለሽ? እኔ እናቴን ሁሌ 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 እንዳስታወስኳት ነው። ባገኛት እዛ እኔንም በስለት የወለደችን ትለኝ ነበር አባዬ አያቴ። እዛ ገብርኤል ሄደን አብረን እንደውም መግባት ፈልጋለሁ። በቃ እኔ አልፈልግም። በቃ በሷ ምክንያት ነው የወጣሁት። በሷ ምክንያትም ሊሆንልኝ እግዚአብሔር ተጠቃሚ ይገባል ነገር በቃ ሰርቼ የሚሰጠውን ያህል ሰጥቻለሁ ለፈረንሳይ ሀገር። በቃ ነው እንደከነኝ። ሙሉ ለሙሉ ጠቅልለሽ ወደ ሀገር መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ። ልጆች ሁሉም ባለትዳሮች ናቸው። አንድ ነው የቀረኝ፣ 24 ዓመቱ ነው፣ 25 ዓመቱ ነው። እሱ መዞር ነው የሚወደው፣ ታይላንድ ምናምን መዞር ይችላል። ሁሉም ባለትዳሮች ናቸው። እግዚአብሔር ይመስገን። እኔ እገባለሁ፣ እነሱ እየመጡ ያገኛል። እኔም ሲያስፈልገኝ መጥቼ አያቸዋለሁ። አሁን እናቴን ካገኘሁ ምክንያት ነው የምኖር እንጂ
ለማን ብዬ ነው መጀመሪያ መመለሰው ነበር። ወንድሜም ትልቁ ሞተ፣ ልጆች አሉት። አሁን ስናወራ ነበር 3 ወንዶች ቆንጆ ወንዶች አሉት። ስለዚህ እናቴን ፍለጋ ነው ከሀገር የወጣሁትና በዛ ወደ ስደት ያመራሁት። አሁን ደግሞ በእናቴ መገኘት ምክንያት ወደ ሀገሬ መግባት ፈልጋለሁ ነው። ሌላ ነገር ምንም አልፈልግም። አዎ እሷ ከሆነች እገባለሁ ወደ ሀገሬ። አዎ እግዚአብሔር ያሳካላችሁ። በጣም የሚገርም ታሪክና የሚገርም አጋጣሚ ነው። ስላገኘናችሁም በጣም ደስ ብሎናል። እንግዲህ ውጤቱን ደግሞ ይፋ ለማድረግ ያብቃን። አሜን አሜን። እግዚአብሔር ይስጥልኝ። አሜን። ከዛ ዕለት ጀምሮ ከሮብ ዕለት ጀምሮ እንቅልፍ የሚባል አልተኛም። ስራ አስፈቅጄ ነው ቅዳሜ ሰራው። ትንሽ ተውኝ አልኳቸው። እችን ትናንትና ዛሬም እረፍት ነኝ። እንግዲህ ይሄኑ ምናምኑ ተገኝቶ እንትን ካለ ከዛም በኋላ የእውነት እንቅልፍ ተኛለሁ ማለት ነው። የሰውን ደክሞኛል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ